ብዙ ጊዜ የስደተኞችን ትረዳላችሁ። በጥቅሉ በስደት ዓለም ውስጥ የረዳናቸው ከ300 ዲርም 2023 ብቻ ወደ 16 ሰዎች አንድ ጊዜ ቤታችሁ ውስጥ አኑራችሁ ሰጥታችሁ። እኛ ባልና ሚስቶች ናቸው ብለን ስናስብ ለካ ባልና ሚስቶች አይደለም። በምትረዷቸው ሰዎች የተለያየ ሁኔታ ተፈትናችሁ አታውቁም? ከኡጋንዳ የመጡ ባልና ሚስቶች ትንሽ አመማትና ባሏ ምን አለ እስኪ ውሰጂ ምናምን ብሎኝ ሄድን ቼክ ልታረግ ማለት ነው። ከዛ እርጉዝ ነሽ ተባለች። በዛ ምክንያት የሚያጋጥማችሁ ችግር እንዳለ ሰምቻለሁ። እናትና አባትህ የማያውቁትን ሰውነትህን ካደክ በኋላ የምታቀል የትዳር ጓደኛ ነው። በቃ ይሄን ነገር ብናቆም ይሻላል የሚያስብል አይሆንባችሁም? ይሄ ነገር አይ ሰው ሁሉ አንድ አይደለም። ልጆቻችሁስ ምንም አይሉም? እነሱ እዚህ ነው የተወለዱት፣ እዚህ ነው ያደጉት እና ሰው ቤታቸው ውስጥ ሲመጣ ፕራይቬሲያቸው ይነካል። ሰልፊሽ እንዲሆኑ የምታረጋቸው አንተነ ለሰው እንዲራሩ አድርገህ የምታሳድገውም አንተነ። ትዳር ደግሞ ተቋም ነው። ሰውን የሚያክል ፍጡር የምታመጣበት ነው። ቀደም ብለህ አንስተኸው ነበረ የመጀመሪያ ትዳር ነበረኝ ብለህ ነበርና እነዚህን ነገሮች ኮንሲደር ሳታረግ በልጅነት የገባበት ስለሆነ ነው ያኛው ትዳር የከሸፈው ብለህ ታስባለህ ወይስ ሌላ ምክንያት? የሚገርምህ ነገር ወንድ ከሆነ ይዘሽው ነይ፣ ሴት ከሆነ እዛው ሆስፒታል ተተሻት ነይ ምናምን አለ። ፍሬ ያላፈራ ትግል ነው እስከዛሬ ታገልከው። መከራውን ያን ሁሉ ነገር ተቀበላል። ምን ነው ባልገባውበት ብለህ አታውቅም?